ብዙ የውስጥ ቁስል ምናምን የሚሰጧችሁ ሰዎች አሉ አይደል? ሚዲያ ላይ ያለው ነው። ሚዲያ ላይ የሌላ በህይወቴ ብዙ ውጣ ውረድ ያሳለፍኩ ልጅ ነኝ። ብዙ ነገር ግን ሁሉም ነገር ራሱ ኖሯችሁ እሱ ከሌለ ባዶ ነው። የምር ባዶ ለ24 ሰዓት ደስታ ሊሰጣችሁ ይችላል። ከዛ የዘለለ ግን ምንም የሚያደርግላችሁ ነገር የለም። ጥሩ ሰው ነኝ የዋህ ሰው ነኝ አላላችሁ፣ ክፉ ግን አይደለም። ክፉ ግን አይደለም። ኪዳነ ምሕረት መጀመሪያ ነው ማለት ስለራስሽ ህይወት ተጨነቂ። በሴትነቴ በመልኬ በብዙ ነገሬ ብዙ ነገር ተብያለሁ ከዚህ በፊትና እስቲ ደግሞ አንዳንድ ሴት ሆናችሁ ነው ማለት መተሽ እዚህ ጋር የሆነ ነገር አሁን ለምሳሌ መዝሙር እየሰማው ኦሬ ፕሮቴስታንት መዝሙር ኦሬ ኦርቶዶክስ መዝሙር ሲሰማ መተሽ እየሰደብሽ አይደለም እኮ የምትነግሪኝ። እኔ ስትነግሪኝ ዲቦዬ ብለሽ ማስረዳት እንኳን የምትፈልጊው ነገር ካለ ፈጣሪ ራሱ የሚወደው ማለት ነው። አሁን አንቺ ልክ ነኝ ብለሽ የምታስቢው ከሆነ የምታስረጂኝ በፍቅር ነው መሆን ያለበት። በስድብ ምንም የሚቀየር ነገር የለም። ምንም እውነት ቢቀየር የሆነ ሰው በስድብ ምናምን የሚሞት ምናምን ቢሆን እኔ እስካሁን እኔ ሞቻለሁ፣ በህይወት አልኖርም ነበር። የእውነት ሰው ቢሞት ቢሆን በስድብ እኔ እና ምን እላችሁ ፈልጌ ነው፣ በቃ ሰላም ስለሚሰማኝ ነው መዝሙር የምሰማው ምናምን።
አካል የምታውቋቸው አብራችሁ የበላችሁ አብራችሁ የጠጣችሁ ምናምን አይነት ሰዎች እንደዚህ አይነት ሰዎች ምናምን እግዚአብሔር ምስክሬ ነው የምላችሁ። አንድ ነገር ልንገራችሁ። የሆነ ጊዜ ትዝ ይላችኋል ሀቢባ ጋር ገብቼ ምናምን እንደዚህ እያለቀስኩ ምናምን ሰው የለኝም ምናምን ያልኩኝ ጊዜ ትዝ አላችሁ? የዛን ጊዜ በአካል ማቃቸው ምናምን እያልኩ እንትን ስል ነበረ። ትዝ አላችሁ? ትዝ አላችሁ? ትዝ አላችሁ? ንገሩኝ። ትዝ አላችሁ? ሀቡ ጋር ገብቼ ምናምን እንደው የዛን ጊዜ በአካል ማቃቸው ልጆች ላይክ እንዴት ልበላችሁ የሆነ እኔ ገንዘብ አለኝ እኔ እንደዚህ ያደርጋለሁ ምናምን ብዬ በቃ ብዙ ነገር የሆንኩላቸው ሰዎች ብዙ ነገር አደረጉኝና በቃ ውስጥ የሚያደማ ነገር አለ። አንዳንድ በቃ ውስጣችሁን ቁስል የሚያደርግ ነገር ምናምን አለ። እንደዛ አደረጉኝ ማለት ነው እነዛ ልጆች። እግዚአብሔር ምስክሬ ነው የምላችሁ። ምንም ያላረኳቸው ሚዲያ ላይ ወጥቼ እንኳን አሁን እንዲሳወራ የሚያውቁ ያውቃሉ። ሚዲያ ላይ ወጥቼ እንኳን እንደዚህ ብዬ አልተናገርኩም። የዛን ጊዜ ማለት ነው ስቅስቅ ብዬ ነው ያለቀስኩት ማለት ነው። ስቅስቅ ብዬ ተንበርክኬ ፈጣሪ ወይኔም በድዬ ነው በቃ ምናምን ብዬ ስቅስቅ ብዬ አለቀስኩ። ለምን ሁሌ እኔ ላይ ምናምን ብዬ ብዙ አለቀስኩ። ደም እንባ ተንበርክኬ አለቀስኩ። እነዛ ልጆች አሁን የሚኖሩት ኑሮ እግዚአብሔር ምስክሬ ነው የምላችሁ። እነሱም ተጣልተው አንዷ በጣም ተጎድታ ቁልቁል ብላ በቃ ቁልቁል ብላ ማለት ነው ምናምን አንዷም የሆነ ሚዝራብል የሆነ ነገር እና እንደዛ ነው። በህይወቴ እንደዚህ ቀርቤ አሁን ላይ ማንንም አልቀረብኩም ወደፊትም ግን ሪግሬትም አላረግበት አንድ ሰው አለ። ወደፊትም ሪግሬት አላረግም። እና ውዶቼ የምልላችሁ ፈልጌ ነው
what about drama? እኔ ፍቅር እኔ እኮ ከድራማ ወጥቻለሁ እኮ የሆነ ነገር ስል ምናምን እያቀናበራችሁ ድራማ ፈልጋ ነው ምናምን ትሉኛላችሁ እንጂ ወጥቻለሁ ነው። እውነት ምንም ውስጥ የለውበት። ትላንት ባሳለፍኩት ነገር አንዳንድ ነገር ትምህርት ሰጥቶኝ አንዳንድ ነገሮች ደግሞ ጥሩ ሚሞሪ ሰጥተውኝ አልፈዋል እና ድራማ የምሰራበት ምንም ሪዝን የለም። ኢቭን እያቀናበራችሁ እየለጠፋችሁ ምናምን ፎቶ የምትፖስቱት እንኳን ማለት ነው አንድ ቀን መድኃኔዓለም በሚያውቀው አዲስ ወይ አንድ ቀን መድኃኔዓለም በሚያውቀው ነው የምላችሁ። ክፉ ነገር ብዬም ተመኝቼም አላውቅም። እግዚአብሔር ግን የልቤን ያውቃል። አንድ ቀን ወዳጆቼ አሁንም ትረዱኛላችሁ፣ ግን አውቃችሁ ላለመረዳት ልጉምጉም ያላችሁ ሰዎች ደግሞ አንድ ቀን ትረዱኝ ይሆናል። አንድ ቀን እግዚአብሔር ቢፈቅድና በህይወት ብንኖር። የሰው ልጅ እኮ የክፋቱ ጥግ ማለት ነው እንደምንሞት ራሱ ይረሳዋል። እግዚአብሔር እንደሚሞት ራሱ ሰው እኮ ይረሳዋል። ክፋት ሲያደርግ ስታዩት ምናምን እንደሚሞት ራሱ ይረሳዋል። የኔ በቃ አንድ ቀን ከዚህ ሶሻል ሚዲያ ሳልወጣ ተስፋ አደርጋለሁ እንደምትረዱኝና ሀበሻ ግን ለምንድን ነው ሰው ሲሞትና ሲታመም ሲቸገር ብቻ መታዘኑት? ሰው እኮ በቆሙ እያለ ራሱ የልቡን መረዳት አለባችሁ እኮ ታውቃላችሁ። ግዴታ አንድ ሰው መጥቶ እዚህ ጋር እንዲሆን ያለው ማልቀስ የለብኝም። ያው እስቲ እንድትረዱኝ ወር ደግሞ ክፉ ስትሉኝ አረ ጥሩ ሰው ነኝ ብዬ ማለት የለብኝም። ጥሩ ሰው ባልሆንም ግን ከሌላ እዚህ አሁን አንዳንዶቹን አይታችኋቸዋል ግን